የይቅርታ ትልቁ ተግባር የሚከናወነው በአእምሯችን ውስጥ ሲሆን የቂምና የቁጣ ሸክምን ከልብ ላይ ማንሳት ነው። ሆኖም ይቅርታ ማድረግ የግድ ግንኙነትን ለመመለስ ወይም ወደ ቀድሞ ሁኔታ መመለስ ማለት አይደለም። ከይቅርታ በኋላም ቢሆን ለአእምሯችን ጤንነትና ለስሜታዊ ደህንነታችን ሲባል ጠንካራ ድንበር ወይንም ባውንደሪ ማበጀት አስፈላጊ ሊሆን ይችላል። ከአንድ ሰው ጋር ላለመነጋገር ወይም ከህይወቱ የመራቅ ውሳኔ ድክመት ሳይሆን ራስን ከቀጣይ ስሜታዊ ጉዳት ለመጠበቅ የሚወሰድ የጥንካሬና የጥበብ እርምጃ ነው። ስለዚህ ሰውን ይቅር ማለት ውስጥን ነፃ ማድረግ ሲሆን ከእርሱ ጋር ያለንን ርቀት መጠበቅ ደግሞ ውጫዊ ድንበሮችን ለሰላም ማቆየት ነው። ይህ የውስጣዊ ነፃነት መንገድ ለራስ የሚሰጥ ታላቅ ስጦታ ሲሆን ቂምና የበቀል ስሜት በአእምሯችን ውስጥ ስር እንዳይሰዱ ይከላከላል። ይቅርታን መስጠት የሌላውን ሰው የመርዛማነት ዑደት ማቆም ነው። አንድ ሰው ድርጊቱን ካላረመ ወይም ከኛ ጋር መግባባቱ ጉዳት የሚያመዝን ሆኖ ከቀጠለ ይቅርታው በግንኙነት መታደስ መከተል የለበትም። በረጅም ጊዜ ውስጥ ጸጥታንና ርቀትን መምረጥ የአእምሯችን ደህንነት ከማይፈልግ ግጭት ለመጠበቅ ወሳኝ ነው። እንዲህ አይነቱ ዝምታ ፍርሃትን ወይም ደካማነትን ሳይሆን የራስን ስሜታዊ ፍላጎቶች የማወቅ ጥንካሬን ያሳያል። ስለዚህ ይቅርታ በውስጡ ያለውን ቁስል የሚፈውስ ነው። ዝምታ ደግሞ ከውጭ የሚመጣውን ጉዳት ይከላከላል። ይቅርታ ከሰጡ በኋላ ዝምታንና ርቀትን መምረጥ ወይንም ኖ ኮንታክት በግልጽ ድንበር የማበጀት ተግባር ነው። ብዙ ሰዎች ይቅርታ ከጠየቁ በኋላ ከተሰጣቸው በኋላ ነገሮች ወደ ቀድሞ ሁኔታቸው መመለስ አለባቸው ብለው ያስባሉ። ሆኖም የጥፋቱ ክብደት በተደጋጋሚ የነገሩ መከሰትና የሌላው ሰው ለለውጥ ያለው ፍላጎትን ማጣት የርቀት መፍትሄውን የግድ ያደርገዋል። ለራስ ክብር መስጠት የማይመጥኑ ግንኙነቶችን በአእምሯችንና በህይወታችን ላይ የሚያደርሱትን ጉዳት መገንዘብ ነው። ርቀትን መጠበቅ ለሌላው ሰው ቅጣት ሳይሆን ለራስ መፈወሻ ስፍራ መስጠት ነው። ይህ ልምድ ይቅርታ ቢኖረውም እንኳን በህይወታችን ውስጥ ያለማቋረጥ ሰላም እንዲኖር ለማድረግ ያለንን ቁርጠኝነት ያንጸባርቃል። የዚህ ልምምድ ትርጉም የግል ኃላፊነትን መውሰድ ነው። ከይቅርታ በኋላም ገደብን ማበጀት ከሌላው ሰው ድርጊት ይልቅ የራስን ሰላምና ደስታ የማስቀደም ኃላፊነት መውሰድ ማለት ነው። ህይወትን በትክክለኛ አቅጣጫ ለመምራት የትኞቹ ግንኙነቶች ኃይል እንደሚጨምሩልንና የትኞቹ ደግሞ እንደሚያማጥጡን በግልጽ መለየት ያስፈልጋል። ዝምታና ርቀት የኛ የስሜታዊ ኃይል የምንጠብቅበት መንገድ ሲሆን ይቅርታ ደግሞ ይህን ኃይል ከያዘው ቂም ነፃ የማውጣት መንገድ ነው። ሁለቱንም በአንድ ላይ መተግበር ሙሉ በሙሉ ነፃ ያደርገናል። ይቅርታን ከሰጡ በኋላ ዝምታን መምረጥ ያለመገዛት ወይንም የመጨረሻ ተግባር ነው። ይቅርታን አለመስጠት ቂምን ይፈጥራል። ይህም የሌላውን ሰው ስህተት ሸክም ያለማቋረጥ እንድንሸከም ያደርገናል። ይቅርታ ስንሰጥ ግን ያንን ሸክም በመጣል የቁጥጥር ስልጣኑን ወደ ራሳችን እንወስዳለን። ሆኖም አንድ ሰው በህይወቱ ውስጥ መኖር የቋሚ ውጥረት ምንጭ ከሆነ ዝምታን መምረጥ ወደር የማይገኝለት ጥበብ ነው። ይህ ዝምታ ለሌላው ሰው ቅጣት ሳይሆን የስሜታችን ጠበቃ ነው። ይቅርታ ውስጥን ያጸዳል። ዝምታ ደግሞ ያጸዳውን ቦታ ለእድገትና ለደስታ ያስጠብቃል። ይህ የይቅርታ የዝምታ ሂደት የህይወትን አዲስ ምዕራፍ የመጀመር ምልክት ነው። ከጎጂ ግንኙነቶች በይቅርታና በድንበር ስንለያይ በአዲስ የተገኘውን ጉልበትና የአእምሮ ግልጽነት ለግል ዓላማችን መዋል እንችላለን። ዝምታ ለቀድሞ ግንኙነት መጨረሻው ሲሆን ለራሳችን ደግሞ ጠንካራ የወደፊት ህይወት የመፍጠር እድል ይከፍታል። ርቀትን መጠበቅ ለራስ የመውደድ የራስን ጊዜ የማክበርና ከማይጠቅሙ ትርምሶች የመጠበቅ የዕለት ተዕለት ውሳኔ ነው። ይቅርታ መፍጠር የመፈወስ ኃላፊነትን መቀበል ሲሆን ዝምታ ደግሞ ያለማቋረጥ ለመፈወስ የሚያስፈልገውን አካባቢ መፍጠር ነው። ይቅርታ መስጠት የውስጥን ሰላም ለራስ መስጠት ነው። ዝምታን መምረጥ ደግሞ ያንን ሰላም መጠበቅ ነው። ይህ ጥምረት ለስሜታዊ ጤንነት ወሳኝ የሆነ የአስተዋይነትና የጥንካሬ ድርጊት ነው። ይቅርታ ስንሰጥ የሌላውን ሰው ስህተት ከውስጣችን ያለውን ስልጣን በመውሰድ የቂም ሸክም ከልባችን ይነሳል። ይህ የስሜታዊ ነፃነት ይሰጠናል። ሆኖም ይቅርታ መስጠት ጤናማ ድንበሮችን ከማበጀት ፈጽሞ አይጋጭም። ይቅርታ መስጠት የአስተሳሰብ ለውጥ ነው። አንድ ሰው በእኛ ላይ ያደረሰውን በደል ከግል ጥቃት ይልቅ ከራሱ የውስጥ ድክመትና ህመም የመጣ መሆኑን መገንዘብ ነው። ይህ ግንዛቤ የበደለኛው ድርጊት ከኛ ማንነት ጋር የተገናኘ እንዳልሆነ እንድንረዳ ያደርገናል።
ይህ ያስተሳሰብ ለውጥ የቂምና የንዴት ስሜት ቀስ በቀስ እንዲዳከም ያደርጋል። ሆኖም ይቅርታ ቢሰጥም እንኳን ያንን ሰው ሙሉ በሙሉ መራቅ ማለት የተደረሰውን ጉዳት ተጨባጭነት መካድ አይደለም። ይቅርታ በአይምሮአችን ውስጥ ሰላምን የማደስ ሂደት ሲሆን፣ ዝምታ ደግሞ ያንን ሰላም በውጫዊ ዓለም ካሉ አዳዲስ ፈተናዎች የመጠበቅ ድርጊት ነው። በዚህ መንገድ ይቅርታ ያለፈውን ቁስል ይዘጋል። ዝምታ ደግሞ የወደፊትን ጊዜ በጥንቃቄና በራስ አክብሮት ለመገንባት ያስችለናል። ይህ የይቅርታና የዝምታ ሂደት ለውስጣዊ ነፃነት 3 ወሳኝ ደረጃዎች አሉት። አንደኛ፣ ስሜታዊ ነፃነት። ይቅርታን ስንሰጥ የሌላውን ሰው ድርጊት የኛን ስሜት የመቆጣጠር ስልጣን ይነጥቀናል። አንደኛ፣ ስሜታዊ ነፃነት። ይቅርታን ስንሰጥ የሌላው ሰው ድርጊት የኛን ስሜት የመቆጣጠር ስልጣን ይነጠቃል። ሁለተኛው የአእምሮ ነፃነት ሲሆን ዝምታን በመምረጥ ከቋሚ ግጭትና ንጽጽር የሚመጣውን የአእምሮ ጫጫታ እናቆማለን። ሶስተኛ የስልጣን ነፃነትን ያካትታል። እነዚህን ሁለቱን ነፃነቶችን ስናገናኝ የግል የህይወታችን አቅጣጫችንን ሙሉ በሙሉ የመምራት ስልጣን ወደ ራሳችን ይመለሳል። በዚህም የተለቀቀውን ጉልበት ለዓላማችን የሚመግቡን ግንኙነቶች ብቻ ማዋል እንችላለን። ይህ የይቅርታና የዝምታ ሂደት የግል ታሪክን እንደገና የመጻፍ ዕድል ነው። ያለፈውን በደልና ቂም የህይወታችንን ዋና ትረካ እንዳይቆጥሩ መወሰን ማለት ነው። አንድን ሰው ይቅር ስንል ያንን ሰው ከህይወታችን ታሪክ ውስጥ ዋና ገጸ ባህሪነት እናወጣዋለን። ይህ ተግባር ወደፊት እንድናይና አሁን ባለን ነገር ላይ ብቻ ትኩረት እንድናደርግ ያስችለናል። ሆኖም ዝምታንና ርቀትን መምረጥ ያ ሰው ወደፊት በጻፍነው ታሪክ ውስጥ ቦታ እንደሌለው መግለጽ ነው። ይህ የራስ መወሰን ሰልፍ ዲተርሚኔሽን የመጨረሻ ተግባር ሲሆን ያለፈውን ህመም የወደፊት ደስታችንን እንዳይበክል የመጨረሻው ድንበር መትከል ማለት ነው። አለመነጋገርን መምረጥ ለሌላው ሰው መልእክት ከመላክ ይልቅ ለራስ ኃላፊነትን መውሰድ ነው። ይህ ኃላፊነት የሚገለጸው የውስጣዊ ሰላምን ለመጠበቅ ቅድሚያ በመስጠት ነው። ይቅርታ ቢሰጥም እንኳን መራቅ ማለት ያንተ ባህሪ ወይም ድርጊት የኔን ሰላም ማደፍረስ አይችልም የሚል ግልጽ መልእክት ነው። በዚህ መንገድ የኛ ደስታችንና ስሜታዊ ጤንነት በሌላ ሰው ድርጊት ላይ ጥገኛ መሆኑ ይቆማል። ይህ ዝምታ ስሜታዊ ብልህነትን ወይም ኢሞሽናል ኢንተለጀንስ ያንጸባርቃል። ምክንያቱም ኃይላችንን በማንቆጣጠረው ሰው ላይ ከማዋል ይልቅ በራሳችን የአኗኗር ዘይቤና ምላሽ ላይ እናውለዋለን። ዝምታን መምረጥ የጥንካሬ ምልክት ሲሆን ኃይላችንን በማንቆጣጠረው ሰው ላይ ከማባከን ይልቅ ለራሳችን እድገትና ደስታ ማዋል የተሻለ ይሆናል። ይቅርታንና ዝምታን በአንድ ላይ መተግበር የህይወትን ሁለተኛ አጋማሽ በውስጣዊ ሰላምና በግል የህይወት አቅጣጫ ቁጥጥር እንድንመራ ያስችለናል። አለመነጋገርን መምረጥ ጊዜያዊ ቅጣት ሳይሆን ለራሳችን የምንሰጠው ዘላቂ ስምምነት ነው። ይህም ስምምነት የኔ ሰላም ከዚህ ግንኙነት የበለጠ ዋጋ አለው የሚል ነው። ይህንን ስናደርግ ይቅርታ ያለፈውን ቁስል የሚፈውስ ሲሆን፣ ዝምታ ደግሞ የወደፊቱን ሰላም የሚጠብቅ የመጨረሻው ወሳኙ የራስ አክብሮት እርምጃ ይሆናል። አንድ ሰው ምንም እንኳን ይቅርታ ቢደረግለትም መርዛማ ከሆነ ወይንም ለለውጥ ፈቃደኛ ካልሆነ ዝምታን መምረጥ የራስን መከላከል የመጨረሻው ተግባር ነው። ይህ የይቅርታና የዝምታ ጥምረት እርስ በርስ የሚደጋገፉ ሁለት ወሳኝ የጥንካሬ መገለጫዎች ናቸው። ይቅርታ በአእምሮአችን ውስጥ ያለውን የጦርነት ስሜት ያቆማል። ዝምታ ደግሞ ያንን የተረጋጋ ሁኔታ ከውጫዊ ተጽዕኖች ይከላከላል። ቂም ሲይዝ በደላችን በቋሚነት ወደ ህይወታችን እንጋብዛለን። ይቅርታ ግን መግቢያ በር ይዘጋል። ርቀትን መጠበቅ ደግሞ መውጫ በር መሆኑን ያሳያል። ይህም የሌላውን ሰው መጥፎ ጉልበት ወደ እኛ ህይወት ዳግም እንዳይመለስ ይከላከላል። ይቅርታን ከሰጡ በኋላ የመራራቅን ዝምታን መንገድ መምረጥ ከሌላው ሰው የሚጠበቅ መልስን ሙሉ በሙሉ መተው ማለት ነው። ይቅርታ የበደለኛው ድርጊት ከራሱ ውስጣዊ ትርምስ የመጣ እንጂ በእኛ ላይ ያነጣጠረ የግል ጥቃት እንዳልሆነ በአይምሮ መወሰን ነው። ዝምታ ደግሞ ይህንን የአዲስ ግንዛቤ ሁኔታ ከውጫዊ ግፊትና ከማይፈልጉ ትንኮሳዎች በንቃት የመጠበቅ ጥበብ ነው። የሌላውን ሰው ምላሽ አለመጠበቅ የኛን ስሜታዊ ሰላም ከእርሱ ድርጊት ነፃ ያወጣል። በዚህ መንገድ ይቅርታ ያለፈውን ይፈውሳል። ዝምታ ደግሞ የወደፊቱን የመረጋጋት ዋስትና ይሰጣል። በመጨረሻም ይህ ሂደት የኛን ህይወት ታሪክ የምንጽፍበት ብቸኛ ስልጣን የእኛው መሆኑን ያረጋግጣል።
በድፍረት ይቅርታንና ርቀትን በመምረጥ ከማይጠቅሙ ትርምሶች በመላቀቅ የህይወትን ሁለተኛውን አጋማሽ በውስጣዊ መረጋጋትና በግል ዓላማ መምራት ይቻላል።